የዛሬው ደግሞ ይለያል ማለት ነው። እንግዲህ አብርሽ ለፍቅር ቀለበት ሊያስርላት ነው። በአዲስ ቪዲዮ ጠብቁን ብሏል ማለት ነው። እምር ድምቅ ብሎ መጥተዋል ማለት ነው። አብርሽ እንግዲህ የመጀመሪያም የመጨረሻም ብሎ ቀለበት ሊያስርላት ተዘጋጅቷል ማለት ነው። ፍቅርዬ ደግሞ እንግዲህ በጣም አምሮባታል። ከዚያ ድብርት ከዚያ ሁሉ ነገር እንደዚህ ፍክት ብላ መታለች ማለት ነው። ዛሬ እንግዲህ አብርሽ በአዲስ ቪዲዮ ጠብቁ ብለዋል። የዛሬውን ቪዲዮ እኔ በጉጉት ነው የምጠብቀው። የቀለበት የስነ ስርዓት ቀለበት ሊያስርላት ነው ማለት አብርሽ እንግዲህ አልተቻለም ማለት ነው። እንግዲህ ሩታን ብለምናት ምንም ከይሳቅ ጋር ሆና እሺ አላለችኝም ብሎ እንግዲህ ትናንትናም እንግዲህ በቤታቸው ይሳቅ መጥቶ ደግሞ አይታችሁታል እነ ሩታ ጋር የተፈጠረው ማለት ነው። ሩታም እንግዲህ ዘራፍ ብላለች። በቃ ማለት እስከ ጥግ ድረስ እየሄደች ትገኛለች ማለት ነው። እንግዲህ አብርሽ ደግሞ በቃ በመክርሽ ከስተትሽ ልትማሪ አልቻልሽም። ስለዚህ ወደ መጀመሪያ ተመልሻለሁ ፍቅርዬ፣ የመጀመሪያ የኔ አበባ ላንቺ ይገባሻል ብሎ እንግዲህ ቀለበት ዛሬ ሊያስርላት ነው ማለት ነው። ይሄን ቪዲዮ ሁላችሁም በጉጉት እንደምትጠብቁ ተስፋ ላይ ማለት ነው። እኔ በጉጉት ነው የምጠብቀው፣ ምክንያቱም ቀለበት ሊያስርላት ስለሆነ ማለት ነው። ፍቅርዬ ደግሞ በጣም ምር ድምቅ ብላ ነው የመጣችው ማለት ነው። የኔ ጠንበለል በጣም ነው የምታምረው እኮ የምር ፍቅር እጅግ በጣም ነው የምታምረው፣ በጣም ማለት ነው። ሩታም ቆንጆ ናት፣ ግን ደግሞ የፉክክር ደጃፍ ሳይዘጋ ያድራል። ሁለታቸው ጋር ያለው ጠንካራ በመሀላቸው ያለው አለመግባባት እስካሁን ድረስ እንደምታዩቸው ነው። እና ምንም ማለት አልችልም ከዚህ በኋላ ስለ ሩታና አብርሽ ማለት ነው። ምክንያቱም ራሳቸውን የሚያውቁ ናቸው እና በጣም በዛ 2 ወር ሊሆናቸው ነው እንግዲህ ዛሬ አብርሽ ለፍቅርዬ ቀለበት ሊያስርላት ነው ማለት ነው። እውነት ለመናገር ፍቅር ከመጀመራችሁ ጓደኛ ከመጀመራችሁ በፊት ስለ እምነታችሁ መጠንቀቅ አለባችሁ። እና አሁን ላይ በሶሻል ሚዲያ በጣም እየተቸገረ የተገኙት ዩቱበሮች ጥንድ ሆነው አብረው በፍቅር ይቆዩና ሄደው ማሰሪያው ጋር ሲደርሱ በቃ ማለት እምነት የተለያየ እምነት ነው። እና እንግዲህ አብርሽና ፍቅር ደግሞ እንደምታያቸው ናቸው እና ምንም ያለያያቸው ነገር የለም ለማለት ፈልጌ ነው። እንግዲህ ፋሃድ ደግሞ አላቅም የፋሃድንና የፍቅርን ሁኔታ። ፋሃድን እኔ በጣም ነው የምወደው፣ የዋህ ልጅ ነው። ፍቅርዬን ከነበረችበት በጣም በሚገርም ሁኔታ ትሬት አድርገው እዚህ አድርሷታል። የእሱ በጣም ትልቅ መስዋዕትነት አለበት የፋሃድ ማለት ነው። እና እንግዲህ የእነሱን ደግሞ አላቅም። እስኪ መጨረሻውን ብቻ እኔ እንጃ ለመልካም ነው ብዬ አስባለሁ። ሁሉም ወደ መስመሩ ይመለሳል ብዬ አስባለሁ። ብቻ የዛሬውን ቪዲዮ በጉጉት ጠብቁ፣ በአብርሽ ቤት ማለት ነው። እና እንግዲህ አብርሽ ዛሬ ለፍቅር ቀለበት ተንበርክኮ የታገቢኛለሽ ብሎ ሊያቀርብላት ነው ማለት ነው። ስለዚህ የመጀመሪያ ከተሻለችህ ሩታን ከተውካት ካቆረጠልህ ሩታም እንግዲህ ቆርጦልኛል ብላ ፈቅዳ ከሰደደችህ አንተም በቃኝ እንግዲህ ፍቅር ትሻለኛለች የመጀመሪያ ካልክ በቃ ዛሬ በጉጉት ነው የምንጠብቅ ማለት ነው። ይሄን ቪዲዮ ዛሬ እንግዲህ እኔም በጉጉት ተጠብቃለሁ። ውድ ቻናሌ ቤተሰቦች ይሄን ቻናል ሰብስክራይብ እያረጋችሁ ተቀላቀሉ ማለት ነው። 4000 ልገባ ነው ማለት ነው እና በጣም ደስ ይላል። ቤተሰብ ያልሆናችሁ ቤተሰብ ሆኖ ስለምታበረታቱኝም እጅግ በጣም አመሰግናለሁ። ማዳም ቤት የምትሰሩ ጾመኞች በሙሉ ብርታቱን ይስጣችሁ። አሁን ጾም ስለሆነ ትንሽ ስራ ይበዛል፣ ምንም ማድረግ አይቻልም። እንግዲህ መጠንከር ነው። እግዚአብሔር ደግሞ እኛም ተሳክቶልን ወደ ሀገራችን ገብተን የራሳችን ስራ ምንሰራበት ያድርገን። በስደት ዓለም የምትኖሩ እህቶች ፈጣሪ ባላችሁበት ይጠብቃችሁ እያልኩኝ እንግዲህ ዛሬ የአብርሽን ቪዲዮ በጉጉት ጠብቁና የፍቅርዬን ማለት ነው። እኔ ፍቅር ስትደሰት እንጂ ስትከፋ ማየት አልፈልግም። አሁንም መጨረሻው እንዲያምር ብቻ ነው የምፈልገው ማለት ነው። ውድ ቤተሰብ